አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ ወአለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሎሚ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ፣ ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩ እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ቤተሰብ ዛሬ እንግዲህ ሐረግ ይዤላችኋለሁ። ክፍል 100 በለው ክፍል 99 ማለት ነው። ሀባይቢ አቤል ትወናውን አጧጥፎታል ማለት ነው። አቤል ጉድ እኮ ነው ለጨረቃዋ። እሷ ደውላልኝ ነው ይላል። አረሻም ነው ና ካንተ ጋር ነው ማረፍ መዝናናት ፏ ማለት የምፈልገው። እስኪና እንጫወታለችኝ አላለም እንዴ? ጋን ነው እኮ ገራሚ ነው። እዚህ ጋር እንግዲህ ከዚህ በላይ ምንም ላደርግልህና ልታገስህ አልችልም አለችው። እሱ ደግሞ አይመለከተኝም፣ ምንም ይሁን አሳምኜው መኖር እፈልጋለሁ ከእናንተ ጋር አሳምኜው ይላል። እሷም ደግሞ የማትረባ ምን አይነት አላማ ያለህ እስስት ነህ ትለዋለች። አቤል ማለት እንግዲህ እስስት እንበለው። ጉድ እኮ ነው። ከላይ ቆዳውን አሳምሮ ከታች ሾህ ነው። ለማንኛውም ቤተሰቦቼ በጣም ገራሚ ነው የአቤል ስራ። በዚህ አጋጣሚ እንግዲህ እናቱ ደወለች። በሰላም ነው ወይ ቅር ምንድን ነው እያለችው ነው። ምን ማለት ነው አልመጣም ማለት ምንድን ነው እያለችው ነው። ምግብ አልቀመስኩም እውነት ዛሬ አልመጣም፣ አንቺ ምግብሽን ቢናተኝ እኔ አጎቴ ሚስት ደውላ ቶሎ ድረስ ብላኝ እዛ ሄጃለሁ አለ። እንግዲህ አራይፉ ያንተ ጋር ደውልም። ጉድ እኮ ነው ይሄ ርካሽ የሆነ ልጅ። በሚገርም ሁኔታ እንግዲህ ምግብ በልተሃል በሚል እናት በደንብ እየጠየቀችው ነው። እናም አቤል እንግዲህ እየጠነሰሰ ያለው ሴራ በጣም ይገርማል ማለት ነው። ከፂራስ ላይ አልወደድም፣ ፂን ያቀርባታል፣ ያረቃታል። በጣም በሚገርም ሁኔታ እንዴት እንደሚስላት ብታው ይገርማል። ተመኝተህ ትቀራለህ ማለት ነው። የማይታይ ቦታ ትናያቲ አንድ ጊዜ አይኗን አንድ ጊዜ እንትኗን ረሸም ነው እናት ወይ እንደዚህ የማይደረገ አጋጣሚ ነውና ቤቱን በጣም ቆልፋ እንግዲህ በጣም በሚገርም ሁኔታ ቆላልፋ የወንድሟን ክፍል ለመፈተሽ ስታገል ምንም ሊከፈትላት አልቻለም። አለመከፈቱ ደግሞ በጣም አታክቷታል ማለት ነው። በዚህ መካከል እያለ ግን እንደው በጣም በሩን በመታገል ላይ እያለች እናት መጣች። ለምንድን ነው ስትላት፣ ለምን ከዚህ ቀደም ሴቷ ልጅሽ ነበረች በመምሸት የምታስቸግርሽ፣ አሁን ላይ ደግሞ ወንዱ ልጅሽ ነው አለቻት። እናም ለወንድሟ ለመከላከል ነው መሰለኝ ስትላት፣ በጣም በሚገርም ሁኔታ ያው ሴቷ እያመሸሁን ተሳትኝ ለወንዱ ያው እርምጃ ልትወስድ አለችው። የእናቲቱ ከበድ ያለ ነው እና እዚህ ጋር ያው መረዳት ከቻለች ልጅት ከባድ ነገር ያስተምራል ማለት ነው። እናት በጣም አደጋ ነች ከሚባለው በላይ ብዙ መሳራቸው ወንጀሎች ናቸው። ወንጀሎቿ ደግሞ እንዲታወቁባት አትፈልግም። ፂና ቤዝ በጣም በሰሩት ስራ ወደ አዲስ እንግዲህ በጣም እንትን እያሉ ነው፣ ፈካ ብለው እያወሩ ነው እና ፂ ደግሞ በጣም ስለተደነቀች እያመሰገነቻት ነው ከሚባለው በላይ። ስሚማ ቤዝ ቢኒያም እውነቱን ሲያቅ ምን የሚያደርግ ይመስልሻል አለቻት። እንግዲህ ማለት ነው ከዚህም በላይ ታደርጋለች አንቺ ለእኔ በጣም ብዙ አድርገሽልኛል ከሚባለው በላይ። በፊት እንግዲህ ስታደርግላት የነበረውን አሁን ላይ ማለት ነው ሰራችው ተንኮል ለቤዝ እንግዲህ አስታወሰች፣ የጠነሰሰችው የድሮውን ተንኮላቸውን ማለት ነው። አሁን ላይ
ቢዝ አስታወሰች። በፊት እንግዲህ የሰሩትን ስህተት ማለት ነው። እዛ ጋር ደግሞ አንዷ ጠንሳሽ ፂ ነበረች እና በጣም ይገርማል። አሳምና ምን ብላ የላከችው። በአሁኑ ሰዓት ግን በጣም በማድነቅ ቢኒ ደግሞ በጣም ደስ ብሎት እንግዲህ እያወራ ነው ከዚህ ጋር። ፈጣሪ ካለው ሁሉም ነገር ይሆናል በሱ ፈቃድ። እኛ ማን ወጣውን ፈተና ሊፈትነን አይችልም። ፈጣሪ ስላዘነው ብቻ ይሆናል ይላል ቢኒ። ቢሆንም ፈጣሪ እንደምንወጣው ካፈለገ ብቻ ይፈትነናል። እንደማንወጣው ካወቀ ደግሞ አይፈትነንም። ስለዚህ በፈጣሪ ተማመኒ። ሲጀመር ምንም መሆናችን ሁሉንም ትጋፈጫለሽ። ጥሩ ነገር ለማግኘት መጋፈጥ ግድ ይልሻል ይላታል። ፂ ደግሞ የእውነት ተረጋግቻለሁ ትላለች። ቢኒዬ ደግሞ እንድትረጋጊ፣ ሰላም እንድትሆኝ፣ ደስ እንድልሽ እፈልጋለሁ የኔ ቆንጆ፣ እንዲሁም ያው ወድሻለሁ የሚለውን ቃላት በመደርደር ይገኛል ማለት ነው። የኔ ልዕልት ደገመው እኮ ትንሽዬዋ ልዕልት በጣም ደረደረው። ንጉሱ ለንግስቷ በጣም በሚገርመው ሁኔታ ማለት ነው። ታውቂያለሽ አለ ቢኒ እኮ ይችላል የፍቅርን አገላለጽ። እሷም ደግሞ እንዳታበሳጨኝ፣ በጣም አፈቅርሃለሁ፣ እወድሃለሁ፣ ልቤን ጠብቀው እያለች ነው። እዚህ ልቧ በደስታ ተሞልቷል። ቢኒም እንደዛው ማለት ነው። ታውቃላችሁ የሚዋደዱ ሰዎች በጣም መጥፎ ፈተናዎች ደረሰባቸው። ከዛ በኋላ ደግሞ ያንን ፈተናዎች ፈተው ችግራቸውን ቀጣዩ ደስ ሲል ቢዝ ደግሞ እንግዲህ ገና ኦልጋ እያወራች ነው። በጣም ደስ ብሏታል ትለዋለች። ይመስለኛል አላት። ይመስለኛል ቢዝ ደግሞ ፍቅር የሚለውን ቃል ደጋገምኩብህ አለችው። ደስ ብሎሽ ሳይንም ብዙ ማውራት ቃል እንትን ስለሚለኝ ነው ይላል። እና አሁን እንግዲህ በጣም በፍቅር እንትን ብሎታል። ደስ ብሎኛል እያለችው ነው። እና ቢዝም ደስ ብሏት እያወራችው ነው። እሱ በፍቅር ቀልጥ ብሏል። ለመናገር ግን ደብሮታል ማለት ነው። አፍቃሪ ሲኖር ደስ አይልም። አፍቃሪም ከተፈቃሪው ጋር ግን ናኦል እኮ በጣም በሚገርም ሁኔታ እንግዲህ ፎቶውን በማየት ቤዝን እጅግ በጣም ብዙ ነገሮችን ያስባል። ወደኋላ ይመለሳል፣ ወደፊት በጣም ማለት ነው። ለማንኛውም ወደ ገኒ ስንመለስ ደግሞ እንግዲህ ቢኒ በልቡ ተደፍቶ ተኝቷል ማለት ነው። ገኒ መጣች። እንዴት አደርሽ? ተነስተሻል ወይ? ምናምን ልብስ ነገር ጣል አላደረክም? ዝም ብለህ ተኛ ትለዋለች። በአንድ ጊዜ እኮ ቢኒ ፍቅሩ ሲመለስለት ፏ ብትን ብሎ እንዴት ነው ወዙ ጸብረቅ እኮ ነው ያለው። አይገርምም? በውስጣችሁ ነገር አይኖር። ነገር ከሌለ እኮ ምንጊዜም ደስተኛ ናቸው አይደል? ወደዛ ጉሌት ልወጣ ነው ብቻ እንዳትይኝ ገንዬ፣ በጠዋት የተነሳሽው ምን አስበሽ ነው ይላታል። ገንዬ እንግዲህ ያው ልጇን ለማየት ናፍቃኛለች ትላለች። ያው የኢፉዬ ነገር አልሆነላትም አይደለም። እናትነት ከባድ ነው ጋይስ። አረ እናትነት እንደው ከባድ ነው። ለማንኛውም ቆይ ለኤፍራታ እንደውላለን፣ እሷ ትመጣለች ይላታል። እሷም ደግሞ በጣም ተረጋግታ ዛሬ ደውልላት አሳምናትና ትምጣ ልያት። ልጅ እኮ እኔ በጣም ናፍቃኛለች፣ ለልጅም ስል ብዙ መስዋዕት መክፈል እንዳለብኝ አምናለሁ ትላለች። ገንዬ በጣም አዝናለሁ፣ በጣም ይገርመኛል፣ ታስገርምኛለሽ እያለ እንግዲህ የእናትነትን ውበት በደንብ አድርጎ ለመደወል እየሞከረ ነው ማለት ነው። ቢኒ ስልኩን ወጣ አደረገ ለመደወል። ያው ተፍ እያለ ስልኩ በመጥራት ላይ ነው። እንግዲህ ምን እንደምትመልስ ኤፉ ታርሰዋለች ወይስ አትመልስም? ዝም አለ ይላታል።
ኤፉዬ ምን እንደምትመልስ ባይታወቅም ያ መልቲ የሆነ ልጅ እንግዲህ ቤቷ ሂዶ ረብሿታል። ምናልባት ተኝታ ላየችው ይሆናል ስታየው ትደውላለች ብሎ ገጽናናታል። እሷ ግን ያው ወደ ማዘን ሄደችው፣ ሌላ አይደለም። እናትነት እዚህ ጋር እናትነት ኃይል ላይ እንዳለው ነው ያየሁት ማለት ነው። ከምንም በላይ ቆይ ማታ በጣም አምሽተህ ነው የመጣኸው፣ የት እንደሄድክ ግን ልትነግረኝ ፈቃደኛ ከሆንክ ባቅ ደስ ይለኛል ትለዋለች። ከዚህ ጋር ነበርኩ አለ። ከዚህ ጋር ዳጊ አልነገረሽም እንዴ? ፈገግ እኮ ነው ወይ ፈገግታ አልነገረሽም ወይ ከሷ ጋር ነበርኩ ብሎ አፈርም አለ። ግን ደግሞ በእናንተ ልህ ልጅቷ አንድ ነገር ሆና ነበር። ከጉድ ወጣሁኝ። በጣም ይገርማል፣ ያሳዝናል ትለዋለች። ግትር መሆን አስፈላጊ አይደለም ትለዋለች። ነገር ሳይባባስ እንግዲህ በጣም ይገርማል፣ ያሳዝናል። ግን እኮ ደግሞ የሆነ ነገር ምን ተሰራ መሰላችሁ? የኤፉዬ እንግዲህ ባለቤት ማለት ነው። ሙጅሪም እንበለው ወይስ እስከንትኑ ኤፉዬ ስሙ ነው። አቤል ተነስ፣ አቤል ተነስ፣ ደሙ ልታፈላው ነው። እሷ ሊረብሽ መጥቶ እሷ ደግሞ ልረብሸው ነው። ኤፉ እንደሆነች ቤቱን ላስተካክል ነው፣ እኔና ፊትም ስራ ልንሄድ ነው አለችው። ደሙ ፈላ። ሰው ከማናደድ ውጭ ምንም ስራ የለሽም ወይ? የት ልሄድልሽ ትፈልጊያለሽ? ወደ ነበርክበት። ሰው ሳይፈልግህ ሲቀር አይገባሽም ወይ? ደጋግመው የሚነግሩሽን አሰሚ ይላታል። ኤፍራታ አላት። አርፈሽ አድርጊ፣ ምንም አታደርግም ኤፉ እንግዲህ በጣም በኃይለኛው የማታደርገው የለምና እንግዲህ ደማ ፈላ። ኤፉ የደማ ፈላ ሴት ነው የማደርግ በራሴ እጅ በማንም አይደለም። ኤፉዬን አታውቅም ብላ እንግዲህ ጥርሷን ነክሳ ነውና አንቺ ሴትዮ አታስቂኝ፣ ዘወር በይ ከፊቴ ይላታል ማለት ነው። እርቦኛል፣ ቁርስ ስሪና ብሊ። ጭራሽ ሰራተኛው አረጋት። ያጎቴ ሚስት እጇን መቅመስ አለብኝ አላለም። ምግብሽ ባይጣፍጥም ለአጎቴ ግን ምግብሽ እንደሚጣፍጥ እነግረዋለሁ አላለም። ኧረ አቤል ጨዋታውን እንግዲህ ተያይዞታል። በሚገርም ሁኔታ ግን እንግዲህ ኤፉዬ ብስጭቱን ቀጥላበታለች። አይ መጣ ሙጅሪሙ ደግሞ ቀጣይ መጣና ቁጭ ብሏል እዚህ ጋር ማለት ነው እያለ ምናምን አጋጠመ ደግሞ ዛሬ ኸይር ኢንሻአላህ። እንግዲህ ቤዝና ፍቅረኛዋ ደግሞ ይዘውታል። ቤዝና ፍቅረኛዋን ብለው ያው ፍቅረኛ ባይሆንም ለጊዜው ባይገላለጹም ማለት ነው። ስፖርቱን እኮ ሰውነት በማነቃቃት ብለው እንግዲህ ተያይዘውታል። እንዴት ነው አለባበሱንም አልተፋቱትም። ስፖርቱን ለማንኛውም ማለት ነው። ስፖርት ለጤንነት ይባላል አይደል? ፍቅርንም ያሟሙቃል በዛው እና እሱ ዱብ ዱብ ማለቱን አስተማሪነቱን ቀጥሎበታል። ተማሪ ተከታይ አይደል? እየተከተለች ያው ቀጥ ብላ ወደ ፍቅር ትቀልጣለች ብለን እናስባለን ማለት ነው። ቤዝ እሱ በጣም ቀልጧል። ለመናገር ግን አንደበት አንሶታል። በጣም በፍቅሯ የለም ተውጧል ማለት ነው። እና አውል ቀጥልበት። ቤዝ ደግሞ ተከታይና ተማሪ አይደለች? ብቻ ሁሉም ነገር ደስ ይላል ማለት ነው። በነገራችን ላይ ቤዝ በናታን ፍቅር እጅግ በጣም ብዙ ነገር አድርጋለች። እሱን ለመውረድ ብላ ብዙ ነገር ሰርታለች፣ ብዙ ሆናለች። ግን ናታን ሊወዳታቸው ነው። ምክንያቱም ኤፉዬ የልቡ ንግስት ጨረቃ አይነችና ማለት ነው። ስለዚህ ለመኖርና ኤፉዬን ህይወት ለማትረፍ ግን እሱም በዛም ብዙ መስዋዕት ከፍሎ ነበረ። ግን ደግሞ አሁን ኤፉዬም እየከፈለች ያለችው መስዋዕትነት ያን ይመስለኛል። የእሱን የናታንን መከራ ወይም መጥፎ ነገር በሰማች ሰዓት እሱ በማያውቀው እሷ ግን እሱ እንዳይታሰር እሱ ችግር እንዳይደርስበት በጣም ብዙ መስዋዕት ከፍላለች ማለት ነው። እና በጣም በሚገርም ሁኔታ የናኦል እህት ደግሞ ወንድሟ መጥቷል። ወንድምየው
እሷ ጋር ለመግባባት ፈልጎ ነው እሱ የመጣው። አንቺስ ምናምን ወደ ክላስ ምናምን ይላታል። እናቴን ፈልጋሃት ነው ስትለው፣ አዎ እናቴን ፈልጊያት ነው ይላል። ቸኮሌት ነው ይዞላት የመጣው። ምን አለባበሴ ደባሪ ነው ወይ ልቀይር ወይ ትለዋለች። በሚገርም ሁኔታ ማለት ነው። እህቱ ጋር ለመግባባት እንግዲህ ቸኮሌት ይዞ መጥቷል። እሱ ደግሞ ቸኮሌቱ በጣም አስደስቷታል። ይህን ነገር ተው እያለችው ነው። እሱ ደግሞ ተራ ነገር ነው፣ ማንኛውም ሰው ማድረግ የሚችለው ነው አለችው። እሱ እህቱ ጋር ለመግባባት ነው እንግዲህ ይህን ነገር ያደረገው። ወንድሜ ደግሞ አሁን ስመጣ ስፖርት የሚሰራበት አካባቢ አየሁት አላት። እስካሁን አልተመለሰም ወይ? የስራ ሰዓት እየሄደ ነው። ምን አስቡ ነው? ይሄ ምን እየሰራ ነው ያለው ትለዋለች። ሴት ጋር ስፖርት እየሰራ ነው አላት ማለት ነው። ከሴት ጋር ስፖርት እየሰራ የሚለው በጣም እንትን ብሏታል ማለት ነው። ልጅቷን ፎቶ አነሳሃት ወይ ትለዋለች። እሱ ግን ፎቶውን አሳይቼ ወንድሜን ችግር ውስጥ አልከትም አላት። እያሰበ ነው እንግዲህ ማለት ነው። አይ አስፈላጊ መስሎ አልታየኝም አላነሳሁትም ይላል። እንከፍ አለችው። እንከፍ አያስፈልግም ብላ እንከፍ አለችው። አሁንም በልተነስ ካየህበት ቦታ ቶሎ በፍጥነት ሄድና ፎቶን አንጻለን አስጥነው ትላለች። ስንት ስራ ያለ ፎቶን ለማንሳት ወንድሜ ጋር አግባብ አይደለም እያለችው ነው ማለት ነው። እቺ ቤት ድረስ እንዳትል እፈልጋለሁ ተግባባን ተው እያለችው ነው ማለት ነው። በጣም ተናዳበታለች። ለማንኛውም ፈጣሪ ሆይ አሁናት እናቴ ንሽ ምን ባድርግሽ እንዲህ የምታሰቃየኝ የሚለው ተነስ ወደዚህ ሳይመጣ ድረስ እያለችው ነው። ሊሄድ በቃ በጣም ያሳዝናል። አበሳጭተዋለች። አይገርምም? ለማንኛውም ያው ነገር አጣሪ ነው እንግዲህ ያው የሉሊት አሰሪ በጣም ከባድ ነው እንግዲህ። የሉሊት አሰሪ እንበለዋ ባለቤት ጊዜው ሁሉንም ቀርጽሽ ላኪልኝ እያላት ነው አንድ በአንድ። ያው ሉሊት እንግዲህ ጥፍሯን ተነቅሎ ይላል። ለጊዜው ያው ጓንት ለብሳ እየተንቀሳቀሰች ነው። የክፍሉን ቁልፍ ማግኘት አልቻልኩም፣ የክፍሉን ቁልፍ ግን ምንም ማግኘት አልቻልኩም እያለች ነው። በጣም ያሳዝናል። ለማንኛውም እናቱ ደግሞ እየደወለች ነው ማለት ነው። እቺ ሄሎብኝ ዳራት እንዴት አደራል? ደህና ነኝ እኔም ልካለች። ላገኘህ እፈልጋለሁ ይመችሃል ወይ ስትለው ያው አይመቸኝም አልችልም ስራ ላይ ነኝ ይላታል። ለማንኛውም ፂና ዳጊ እንትን እያሉ ነው። ለማንኛውም ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ውድ ቤተሰቦቼ አበረታቱን። እጅጉን አመሰግናለሁ ለነበረን ቆይታ። ሰላም አለይኩም። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ